እጅግ በጣም ያስደነቀኝና በርካቶችን ያስደነቀው ይህን ጀግና ላስተዋወቃችሁ ሁላችሁም በአንድ ቃል ገለጹት። ስለ አቡነ ተክለ ሃይማኖት ህንጻ ማሰሪያ እያለ ከ12 ዓመታት በላይ ገቢ በማሰባሰብ ታሪክ የሰራ ጀግና ነው። ይህ ወጣት ነዋሪነቱ ወላይታ ሶዶ ሲሆን በ1980 ዓመተ ምህረት በኢትዮጵያ ሶስተኛው ፓትርያርክ ብፁዕ ወቅዱስ አቡነ ተክለ ሃይማኖት አማካኝነት መሰረተ ድንጋይ ተጥሎ እየታነጸ ለቆየው የደብረ መንከራት አቡነ ተክለ ሃይማኖት ገዳም ከ12 ዓመታት በላይ ገቢ በማሰባሰብ ቆይቷል። በነገራችን ላይ ገዳሙ ከ37 ዓመት ልፋትና ከዚህ ልጅ 12 ዓመታት ድካም በኋላ ግዙፍ ህንጻ እንግዲህ መቅደስ ግንቦት 24 ቀን 2017 ዓመተ ምህረት ይመረቃል። ይሄ አሜሪካ የሰው ገራዥ ማለት እኮ ነው። ተስማምቷል። እንግዲህ አሁን የአሜሪካን ሀገር ደርሼ ያው ስንት ጊዜ ሆነኝ ከሄድኩ። የተወደዳችሁ ታቦተ ህግ አለ። ከላይ እንደምትመለከቱት ታቦቱን የያዙ ታቦቱን ያከበሩ ካህን አሉ። የቤተ ክርስቲያን አስተዳዳሪዎች አሉ። ምዕመናን ተጋብዘዋል። በእርግጠኝነት በዓለ ንግስ ነው፣ በዓለ ክብር ነው፣ እግዚአብሔር በሚከብርበት ነው። ንቡ ቅዱስ ሚካኤል ይላል ከላይ እንደምትመለከቱት። በዚህ ላይ በአውደ ምህረቱ ላይ ኮሜዲያኖቹ መጥተዋል። ነፍልፍሉ ኮሜዲ ነው የሚያቀርቡት። ህዝቡ ይስቃል፣ ካህናቱ ይስቃሉ፣ አስተዳዳሪዎቹ ይስቃሉ፣ ዲያቆናቱ ይስቃሉ፣ ታቦተ ህጉን የያዘው ካህን ይስቃል። ምክንያቱም የቀልድ መድረክ ሆኗል። ዓለማዊ ስራ ላይ የሚያቀርቡትን ቀልድ አምጥተው እዚህ እየቀለሉ ይገኛሉ። የት? በእግዚአብሔር አውደ ምህረት ፊት። እዚህ ጋር ኮሜዲያኖቹ ነፍልፍሉ ምንም ጥፋት የለባቸውም። እነሱ የበረከት ስራ የሰሩን የመሰላቸው እቺን አድርገን እንደው ለእግዚአብሔር ቅናት ይዟቸው የቤተ ክርስቲያን ፍቅር አቃጥሏቸው እቺን አድርገን ቤተ ክርስቲያኒቷ እንደው ከፍ ካለች ብለው በሞያቸው ቤተ ክርስቲያን ያገለገሉ ጥፋት የለባቸውም። አዘጋጁ የደብሩ ኮሚቴ አዘጋጅ፣ አስተዳዳሪዎች፣ አለቃው፣ ሁሉም በአጠቃላይ ይህንን ዝግጅት ያዘጋጀው ግን ሊጠየቅ ይገባል። ኦርቶዶክሳውያን በእግዚአብሔር ቤተ መቅደስ ፊት ለፊት የክርስቶስ መከራ የሚነገርበት ሕማሙ የሚወሳበት በክርስቶስ መከራ በምንጨነቅበት ቤተ ክርስቲያን ሆነን እግዚአብሔር ፊት ቆመን እግዚአብሔርን በምናወድስበት ሰዓት በዛች ቅጽበት ታቦተ ሕጉን የያዙት ካህን ከመጸለይ ይልቅ እንዲስቁ እየተደረገ ምዕመኑ እግዚአብሔርን እያሰበ ከማመስገን ይልቅ በቀልድ እንዲስቅ ሲደረግ መቼ ነው እስከ መቼ ነው ዝም የምንለው? ዓላማቸው ገንዘብ ፍለጋ ነው። አስተዳዳሪዎቹ ወይ አጠቃላይ ያሉ ሰዎች በዚህም ቢባል በዛም ገንዘብ ብቻ ይምጣ። ስርዓት፣ ትውፊት፣ የአባቶቻችን ክብር፣ የቤተ ክርስቲያን ልዕልና ምንም ግድ የላቸውም። አሁን ያሉት አስተዳዳሪዎች አብዛኛዎቹ ቦታ ላይ የምንመለከት ወንድማችን ድረሱልኝ እያለ ይገኛል። ሁለት ልጆቹ በኪራይ ቤት ጥሎ ጸበል ቦታ ነው የሚገኘው። ወንድማችን ቴዲ እባካችሁ እናንተ ደጋግ ኢትዮጵያን ሆይ እርዱኝ፣ አግዙኝ እያለ ይገኛል። በምስሉ ላይ የምትመለከቱት ቴዎድሮስ ካሳሁን ተክሌም የመዝናኛ ፕሮግራም አቅራቢ ነው። በኢቢኤስ ቴሌቪዥንና በፋና ቴሌቪዥን የፋና ላምሮት የድምፃውያን ውድድር በራሱ ቀለምና ፈጠራ በብቃት በመምራት ይታወቃል። የፋና ላምሮት የመጀመሪያው የመድረክ አስተዋቂ ነበር። ፋና ላምሮት ከምዕራፍ 1 እስከ ምዕራፍ 4 የመጀመሪያው የአሸናፊዎች አሸናፊ ውድድርን በብቃት አቅርቦ ነበር። ቴዲ በአሁኑ ሰዓት ታዲያም ሁለት ልጆቹ በኪራይ ቤት ጥሎ ጸበል ቦታ ይገኛል። የገንዘብ እጥረትም እንደገጠመው ተናግሯል። እባካችሁ እርዱኝ፣ አግዙኝ እያለንም ይገኛል። ወንድማችንን ለማገዝ በኢትዮጵያ ንግድ ባንክ አካውንት 10298227 የቻላችሁት በመርዳት ወንድማችንን ማገዝ ትችላላችሁ። ይሄ የምትመለከቱት ፓስተር ውሃውን ወደ ወይን እቀይራለሁ ብሎ ብዙዎችን እያነጋገረ ይገኛል። ኢየሱስ ክርስቶስን የመጀመሪያ ታምሩን ያደረገው በገሊላ ቃና ነው። በዓለማችንም በተለይ በአፍሪካ ሀገራት ያሉ ፓስተሮችም የተለየ ነገር እናደርጋለን፣ ታምራት እንሰራለን እያሉ ሳር ሲያስግጡ፣ መሃን እናስወልዳለን፣ ማህፀናቸውን እንከፍታለን በማለትም የሴቶችን የግል አካል ሲነካኩ ተስተውሏል። ይሄኛው የምትመለከቱት ፓስተር ደግሞ ውሃውን ወደ ወይን እቀይረዋለሁ ብሎ ተነስቷል። ህዝቡ በተሰበሰበበትም ቦታ ውሃውን ወደ ወይን ጠጅ ለመቀየር በከንቱ ሲደግም ተስተውሏል። ዛሬ በመንበረ ፓትርያርክ ቅድስት ማርያም ገዳም የተደረገውን አይተን ከዛ በኋላ ሐሳብ እንሰጥበታለን። ይህ ቪዲዮ ለካህኑ ለራሳቸውና እዛ አካባቢ ላሉ ምዕመናን እንድታደርሱልኝ ስል በትህትና ጠይቃለሁ። ሼር እና ኮፒ ሊንክ አድርጉልኝ። በመጀመሪያ ገዳሙ ረጅም ሰዓት እንዳቆያቸው ይናገራሉ። በምን ይናገራሉ? ባመጣጣቸው ለምን
አመጣጣቸው ምን ይናገራል? ፍጥነታቸውን ይናገራል። ፍጥነታቸው ምን ይናገራል? ድካማቸውን ይናገራል። እንደደከማቸው በጣም እንደደከማቸው ያሳያል። በእርግጥ ማንኛውም ካህን ታቦት ያነሳል፣ ያከብራል። ግን ረጅም ሰዓት እንደቆዩ ማሳያው ምንድነው? ቀስ ብለው መምጣት ሲገባቸው በጣም ዝለው ደክመው ከመሆኑ የተነሳ ለመቼ ገብቼ ባሳረፍኩት አይነት አካሄድ ነው እየሄዱ ያሉትና እንደው ከተቻለ እንደ ሐሳብ ከተቻለ ረጅም ሰዓት መቆሙን ትንሽ ቀነስ ብናደርግላቸው፣ ረጅም ሰዓት ያሉ አገልግሎቶችን እንደው ትንሽ ቀነስ ማድረግ ብንችል መልካም ነው። ረጅም ሰዓት መቆም በጣም ከባድ ነው። ለዛውም ታቦት አክብሮ መቆም ከባድ ነውና አንደኛ ከወደ ኋላ ረጅም ሰዓት እረፍት እንዲያደርጉ ብናደርግ፣ ሁለተኛ ደግሞ ታቦቱ ከተነሳ ከከበረ በኋላ ከዑደቱ በኋላ ያሉት አገልግሎቶች አጠር አድርጎ እንደው እንዳይደክሙ እንዳይዝሉ ማድረግ ቢቻል እንደ ሐሳብ ለገዳሙ ጥያቄ ቀርባለኝ። ሁለተኛው ደግሞ ካህኑ ነው። ካህኑ በእርሶ ላይ ያየሁት ነገር ጫማዎትን መያዞት ብቻ ነው። ትንሽ ሐሳብ ልሰጥበት የወደድኩት ጫማዎትን መያዞት፣ አንደኛ ጫማዎትን መያዞት ለምን አስፈለገ? በመጀመሪያ ደረጃ ጫማው እዛ ጋር ምን ያደርጋል? ሲጀመር ጫማውን ለምን አደረጉት? በባዶ እግር ነው ታቦት የሚከበረው። ሲጀመር መሬቱ እንግዲህ ሴራሚክ ነው። ከዛ ደግሞ ቀጥለው ምንጣፍ አለ። በዛ ላይ ካልሲ ያለ ደግሞ ጫማ ማድረጓን ምን ያደርጋል? አባቶቻችን እኮ በሳሩ ላይ፣ በቅጠሉ ላይ፣ በድንጋዩ ላይ፣ በኮረቱ ላይ፣ በእሾኩ ላይ ነበር እኮ ሲሄዱ የነበረው አይደለም እንዴ? አሁን እኮ ነው ሲመጣ ታዲያ ሲሻሻል ጭራሽ እኛ እንበሳለን። አሁን እኮ ነው ጭራሽ በእግራችን መሄድ የነበረብን። ግን እኛ ይህንን ማድረጋችን ተገቢ አይደለም። ጫማ አያስፈልግም። በጫማ ታቦት ማክበር ተገቢም አይደለም። ከዛ ደግሞ ቀጥሎ ጫማ እንኳን እሺ ይሁን ይደረግ እንኳን ቢባል ታቦት አክብሮ ጫማ ይዞ ቢያንስ ሌላ ሰው አውልቆ ቢይዝሎት እኮ ይሻላል። አባታችን ቢይዝሎት ይሻላል። አውልቅልኝ ማለት እኮ ይሻላል እኮ አባታችን። ግን ይሄ ተገቢ አይደለም። በአንድ እጆ ታቦት ይዘው በአንድ እጆ ጫማ፣ ለዛውም ከፍ ያደረጉት በጣም ይሄ ትልቅ ስህተት ነውና እባክዎትን ለማስተካከል ይሞክሩ። በጣም ለማስተካከል ይሞክሩ። በእርግጥ እኔ የመናገር ስልጣኑም ሞራሉም ምንም የለኝም። ግን እንደው ያየሁትን ነገር ትንሽ እንደው ለማስተካከል ቢቻል እንደው የራሴን ሐሳብ ላስቀምጥ በሚል ነው። ሶስተኛው ደግሞ ምዕመናንን ነው። ምዕመናን ታቦቱ ሲመጣ እንደ መራቅ እንደ መሸሽ ቀርባችሁ ሴቷን እንደተመለከታችኋት አይታችኋታል። ሴቷን ይኸውላችሁ አጎንብሳለች። መጎናጸፊያው በላይዋ ላይ እንዲህ ጠርጓት ነው ያለፈው። ይሄ በረከት የሚያሰጥ መስሎሽ ነው? በረከትን አያሰጥሽም። ጭራሽ ቅስፈት ነው። ራቅ ነው ማለት ያለባችሁ። ታቦቱ ሲመጣ ራቅ ነው፣ ሰፋ አድርጋችሁ ራቅ ነው ማለት ያለባችሁ እንጂ እንደዚህ ተገቢ አይደለም። ከዛ ቀጥሎ ደግሞ መቅደሱ በር ላይ ደግሞ ሲገባ ታቦቱ ዝርግት ኖር አይደለም። ድህነትን ከፈለጋችሁ ንስሐ ገብታችሁ ስጋ ወደሙን አትቀበሉ። ምንም ቢያንደባልን ነገር ጸበል አትጠመቁ። እንደው በሌላ ጊዜ መጣበታለሁ። ስጋው ደግሞ ሲመለስ ስጋው ደግሞ ያረፈበት እንትኑ ስጋው ደግሞ ቆመበት የነበረበት ቦታ ላይ የምትንደባለሉ አላችሁ። እሱን በሌላ ቪዲዮ መጣበታለሁ። ግን ይሄ ታቦት የተራመደበት ላይ መንከባለል ይሄ ተገቢ አይደለም። በቃ በጣም ትልቅ መስተካከል ያለበት ነገር ነው። ግን ደግሞ ቦታው ደግሞ መንበረ ፓትርያርክ ነው። ደግሞ በጣም ትንሽ ከበድ ይላል። ለማንኛውም ካስቀየምኳችሁ በጣም ይቅርታ። እንደው የራሴን ሐሳብ ላስቀምጥ በሚል ነው።